ሰላም እንዴት ናችሁ? ውድ የማንዩናይትድ ሲቲ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ቪቲኒያ ስለ ብሩኖ ፈርናንዴዝ እንዲህ ሲል ተናግሯል። ለፖርቹጋል 2 ግብ የሆኑ ኳሶችን ካቀበለ በኋላ እሱ እስካሁን ካየኋቸው ተጫዋቾች ሁሉ ምርጡ ኳስ አቀባይ ነው። በልምምድ ወቅትም ደግሞ ከዚህ የበለጠ አስደናቂ ነገሮችን ያደርጋል። ከሱ ብዙ ተምሬያለሁ። በተለይም ሁልጊዜ አደገኛ የሆኑ ኳሶችን ለማቀበል የሚሞክርበት መንገድ ይገርመኛል ብለዋል። የማንቸስተር ዩናይትድ ጨዋታዎችን የምመለከተው በሱ ምክንያት ነው። ምክንያቱም እሱን በማየት ሁልጊዜም ብዙ ነገሮች እማራለሁ ሲል እንግዲህ የቡድን አጋሩ ቪቲኒያ ተናግሯል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ቤት ብቻ ሳይሆን እንዲሁም ደግሞ በፖርቹጋል ብሔራዊ ቡድንም እጅግ አስገራሚ ነገሮችን እየሰራ ይገኛል። ለማንቸስተር ዩናይትድ በተለይም ደግሞ ለቶፕ ፎር ለሚያደርገው ግስጋሴ የብሩኖ ፈርናንዴዝ አስተዋጽኦ እጅግ የላቀ መሆኑን ሁላችንም እናውቃለን። ፓትሪክ ዶርኩና ራስመስ ሆይሉንድ በዚህ ክረምት በሚካሄደው የዓለም ዋንጫ ውስጥ እንደማይሳተፉ ታውቋል። የሚሆነው የዴንማርክ ብሔራዊ ቡድን ከቼክ ሪፐብሊክ ጋር ባደረገው ጨዋታ በመደበኛ የጨዋታ ክፍለ ጊዜ 2-2 በሆነ ውጤት ተለያይተው በታየው የፍጹም ቅጣት ምት 3-1 በሆነ ውጤት በመሸነፉ ነው። ሆይሉንድ ሙሉ የጨዋታውን ጊዜ በሜዳ ላይ ያሳለፈ ቢሆንም የመጀመሪያው የፍጹም ቅጣት ምት በግቡ አግዳሚ በመመታት ሳይጠቀምበት ቀርቷል። በሌላ በኩል የማንቸስተር ዩናይትድ አካዳሚ ውጤት የሆነው ማቴጅ ኮቫር አንዱን የፍጹም ቅጣት ምት ማዳን እንደቻለ ይታወቃል። ላመንስ ስለ ማይክል ካሪክ ተናግሯል። ከመጀመሪያ ቀን ጀምሮ በነገሮች ላይ ባለው ግልጽ ማብራሪያውና መረጃዎች በትክክል በሚያቀርብበት መንገድ ተንንቅ ያለው ምንም ነገር አያወሳስብም። አንዳንድ ጊዜ አሰልጣኞች እጅግ የተወሳሰቡ እቅዶች ያወጣሉ፣ ተጫዋቾች ደግሞ ሁሉንም በቀላሉ አይቀበሏቸውም። ይህም በመካከላቸው የጋራ መግባባት እንዳይኖር ያደርጋል ብሏል። ነገር ግን ከመጀመሪያ ጨዋታ ጀምሮ የእሱ ፍላጎት በጣም ግልጽ ነበር። የማይቻል ነገር እንዲደረግ አይጠብቅም። ይልቁንም የተጫዋቾችን ጥንካሬ በመጠቀም እንዴት ምርጥ ውጤት ማምጣት እንደሚቻል ጠንቅቆ ያውቃል ሲል እንግዲህ ማይክል ካሪክ ያለውን አክብሮ እና ሙገሳ ሰነ ላመንስ ሰጥተዋል። ፋብሪዚዮ ሮማኖ ስለ ሳንድሮ ቶናሊ መረጃ ወጥቷል። እንግዲህ ዩናይትድ ባለፉት ሳምንታት ከቶናሊ ወኪሎች ጋር ተወያይቷል ብሏል። ይህ ማለት ግን ያስፈርሙታል ማለት አይደለም። በዝርዝሩ ላይ ሌሎች ተጫዋቾችም አሉ። የዝውውሩ ዋጋ ትክክለኛ ካልሆነ ዩናይትዶች ፈጽሞ ይህንን ተጫዋች ለማስፈረም እንቅስቃሴ አያደርጉም ብሏል። ማንቸስተር ዩናይትድ ለቶናሊ የተጋነነ ወጪ እንደማያወጣና የተጫዋቹ ሂሳብን በተመለከተም ከኒውካስትል ጋር ምንም አይነት ጥቆማ አልተሰጠውም ሲል ነው የተገለጸው። እና ሳንድሮ ቶናሊ እንግዲህ በጣሊያን ብሔራዊ ቡድን እንዲሁም ደግሞ በኒውካስትል ዩናይትድ ቤት መድመቅ ከቻሉ ተጫዋቾች ውስጥ የሚጠቀስ ነው። በመሀል ሜዳ እንግዲህ ሳንድሮ ቶናሊ አንድ ክለብ የሚኖረው ከሆነ አንድ አድቫንቴጅ አለው ማለት ነው። ምክንያቱም ተጫዋቹ አንደኛ ብዙ ሩጫዎችን ያደርጋል። ኢንተርሴፕሽን ላይም እንግዲህ በኢንተርሴፕሽን የማይታማ ተጫዋች እንደሆነ ይታወቃል እና ለአንድ ቡድን እንግዲህ ኢነርጂን መስጠት የሚችል አይነት ተጫዋች እንደሆነ ይታወቃል። እንግዲህ በተለይ የጣሊያን ዜግነት ያላቸው ተጫዋቾች በመከላከሉ አይታሙም እና በዲኤምኤፍ ሮሉ የማይታማው ተጫዋች እንደሆነ ይታወቃል። እንደ አጠቃላይ ከኳስ ጋር ያለው ምቾትም በጣም ጥሩ ነው እና ዩናይትዶችም ይህንን ተመልክተው ይመስላል ኢነርጂ ያለውን ተጫዋች በመሀል ክፍል እንደ ሳንድሮ ቶናሊ አይነት ተጫዋችን ወደ ክለባቸው ለማስኮብለል እየሰሩ ይገኛሉ። ሌላኛው አዳም ዋርተን እንግዲህ ከ60 እስከ 70 ሚሊዮን ፓውንድ አካባቢ ሊገኝ እንደሚችል ተነግሯል በክረምቱ የዝውውር መስኮት። ነገር ግን አንድ ስጋት አለ። የእሱ የጨዋታ ዘይቤ ማለትም ከኮቢ ማይኖ ጋር ተመሳይ በመሆኑ ሁለቱ በአንድ ላይ ተጣምረው መስራት ባለመቻላቸው ጥርጣሬዎች እንዳሉ ነው እየተነገረ የሚገኘው። ያጨዋወት ስልቱ ሞር እሱ እንግዲህ እንደሚታወቀው ኳሶችን በመሰንጠቅ ነው የሚታወቀው። ምንም እንኳን በክሪስታል ፓላስ ቤት የዲኤምኤፍ ሮልን እየተወጣ ቢሆንም ነገር ግን ትክክለኛ ያጨዋወት ስልቱ እኔ እንዲሁም እሱን እንደ ሲኤምኤፍ ነው የምቆጥረው። ሞር ኳሶችን ፓስ በሚያደርግበት መንገድ ልታደንቁ ትችላላችሁ እንጂ በዲኤምኤፍ ሮሉ ላይ ይህን ያህል እንደነ ሳንድሮ ቶናሊ ወይም ደግሞ እንደነ ኢሊዮት አንደርሰን አይነት ተጫዋች ነው ለማለት ይከብዳል እና ዩናይትዶች እንግዲህ ሞር ፎከስ ያደርጋሉ ብዬ የምገምተው ሳንድሮ ቶናሊ እና ኢሊዮት አንደርሰን ላይ ነው። ምክንያቱም የተጫዋቾቹ ዋጋ ውድ ከመሆኑ አንጻር ሁለቱንም በአንዴ ለማስፈረም ሊቸገሩ ይችላሉ። ስለዚህ ከኢሊዮት አንደርሰን ወይም ሳንድሮ ቶናሊ አንዱ ዩናይትድን ይቀላቅላል ተብሎ ይጠበቃል እንጂ ኢሊዮት አንደርሰን ወደ ማንቸስተር ዩናይትድ ይመጣል የሚለው ነገር ጥያቄ ውስጥ ሊገባ የሚችልበት እውነት እንዳለ ነው እየተገለጸ የሚገኘው። ዩናይትዶች በክረምቱ የዝውውር መስኮት በርካታ ስራዎችን ይሰራሉ ተብሎ ይጠበቃል። ወይላ መረጃ እንሂድ። ማንቸስተር ዩናይትድ የኤቨርቶኑ ተጫዋች ኢሊዩማን ኒዳይን ከክረምቱ የዝውውር መስኮት በፊት በቅርብ እየተከታተሉት ይገኛሉ ተብሏል። ተጫዋቹ ማንቸስተር ዩናይትድን እንደ ህልሙ ክለብ ስለሚቆጥረው ወደ ክለቡ ለመዘዋወር የሚገኘው ማንኛውም ዕድል ለመጠቀም ዝግጁ እንደሆነ ታውቋል። ይህ ተጫዋች በተለይም ደግሞ በድሪብሉ ነው የሚታወቀው። ፈጣን የሆኑ ድሪብሎችን ያደርጋል። ድሪብሎቹም ስኬታማ ናቸው። እንዲሁም በስታት እንኳን በፕሪሚየር ሊጉ ካሉ በጣም ድሪብል ከሚያደርጉ ተጫዋቾች ውስጥ እንደተካተተ ይታወቃል እና ይህ ተጫዋች ወደ ማንቸስተር ዩናይትድ ቢመጣ እንዳጠቃላይ እንግዲህ
አንደኛ ወደ 9 ቁጥር ሄዶ ብዙ ጎሎችን ሊያስቆጥርለት ይችላል። ሌላኛው ደግሞ እንግዲህ ተጫዋቹ ወደ ክንፍ ወጥቶም መጫወት የሚችል ተጫዋች ነው። ስለዚህ ቨርሳታይል መሆኑ ለማንቸስተር ዩናይትድ የሚሰጠው ግልጋሎት ከፍ ያለ ነው ተብሎ ይጠበቃል። ከዛ ውጪ ዩናይትድ በዚህ ክረምት በአንዱ የስካንዲኔቪያ ሀገር ከፒኤስጂ ጋር የወዳጅነት ጨዋታ ያደርጋል ተብሎ ይጠበቃል። ከዚህ በፊት እንግዲህ ፒኤስጂ እና ማንቸስተር ዩናይትድ ተገናኝተው ያውቃሉ። ዩናይትዶች እንግዲህ በኖክአውት ስቴጅ ፒኤስጂን ጥለው ማለፋቸው የሚታወቅ ጉዳይ ነውና አሁንም እንግዲህ ዩናይትዶች ከፒኤስጂዎች ጋር የወዳጅነት ጨዋታዎችን ያደርጋሉ ተብሎ ይጠበቃል። በተለይም እንግዲህ በቀጣዩ ውድድር ዘመን የአውሮፓ ሻምፒዮንስ ሊግን የመሳተፍ እድሉ በጣም የላቀ ከመሆኑ አንጻር እንደዚህ አይነት ጨዋታዎችን በአውሮፓ ውስጥ ከሚገኙ ክለቦች ጋር ጨዋታዎችን ማድረጉ ጠቃሚ ነው ተብሎ ነው የሚጠበቀው። ካዝሜሮ እንግዲህ በኦልድ ትራፎርድ የሚገኙ ደጋፊዎች ተጨማሪ 1 ዓመት እያሉ ሲዘምሩ ምን እንደተሰማው ተጠይቀ የሰጠውን ምላሽ ላጋራችሁ። እውነቱን ለመናገር ለዚህ ስሜት ምንም አይነት ማብራሪያ የለውም። እኔም ሆንኩኝ ቤተሰቦቼ እዚህ በጣም እየተደሰትኩ ስለሆነ ማመስገን ብቻ ነው የምችለው ብለዋል። የደጋፊዎችን ፍቅርና አክብሮት መስማት ለእኛ ትልቅ ክብር ነው። ብዙ ሰዎች ይህ ፍቅር የመጣው ዝውውሩ ከታወጀ በኋላ ባሉት ጥቂት ወራት ብቻ ይመስላችኋል። ነገር ግን እኔ እዚህ ከመጣው የመጀመሪያ ቀን ጀምሮ ደጋፊዎቼ ለእኔና ለቤተሰቦቼ ያሳዩን ነገር የሚገርም ነው ብሏል። ስለዚህ ለዩናይትድ ደጋፊዎች በጣም አመስጋኝ ነኝ። ይህንንም የደጋፊዎች ፍቅር ለቀሪው የህይወት ዘመኔ ሁልጊዜ ማስታውሰዋለሁ ሲል ካርሎስ ካዝሜሮ እንግዲህ በማንቸስተር ዩናይትድ ቤት ያለው አጠቃላይ እንግዲህ ከተጫዋቾቹም ጋር ሆነ ከደጋፊዎች ጋር ያለው ቁርኝት ላቅ ያለ መሆኑን መናገር ችሏል። ከዛ ውጪ ሊዛንድሮ ማርቲኔዝ እንግዲህ ወደ ልምምድ ለመመለስ በጣም እንደተቃረበ ነው እየተገለጸ የሚገኘው። ይህ ተጫዋች ምናልባት ማንቸስተር ዩናይትድ እንግዲህ ሊድስ ዩናይትድን በሚገጥምበት ጨዋታ የመሰለፍ እድሉ እጅግ ላቅ ያለ እንደሆነ እየተገለጸ ይገኛል። ሊድስ ዩናይትድ ለማንቸስተር ዩናይትድ በብዛት ሲፈትነው ተመልክተናል። እንግዲህ የሮዝ ደርቢ እንግዲህ ሁላችንም እናውቃለን ምን ያህል ከባድ እንደሆነና ከዛ አንጻር ለማንቸስተር ዩናይትድ ፈታኝ ሊሆኑ ይችላሉ ሊድስ ዩናይትዶች። ሆኖም ግን ማንቸስተር ዩናይትድ ካለው ሁኔታ አንጻር በተለይም ነጥቡን አጥብቆ ይፈልገዋልና በከፍተኛው ደረጃ ሰርቶ ይህንን ጨዋታ ለማሸነፍ ይችላል ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።